ዛሬ ሩትዬ እንግዲህ ባልሰማላሽ ብላሽ ዳኒ ልጁ እኔን ይመስላል ይባላል። አብዛኞቹም ሰው ልጁ ያንተ ነው እያሉ እኔን የሆነ አላደለ ጣል የሚያደርጉብኝ አንዳንድ ቃላቶች አሉና ምን ትያለሽ ይላት እንግዲህ ባልሰማላሽ ብለዋለች። እንግዲህ ዛሬ ዳኒ እና ሩታ ተገናኝተዋል። ሲገናኙ እንግዲህ ቆንጆ ጊዜ ማሳልፈዋል። በነገራችን ላይ በጣም ከምንጠብቀው በላይ ነው ነገሮች እየሄዱ ያሉት። እኛ በምንጠብቀው ሳይሆን እነሱ ያው በራሳቸው መንገድ ነው እየተጓዙ ያሉት እና ዳኒ እንግዲህ እንደምታውቁት በጣም ተጫዋች፣ ሳቂታ፣ ቀላጅ ከዚህ በፊትም እንግዲህ በጣም ብዙ ስራዎችን አብረው ሰርተዋል። ዛሬ ደግሞ ሊጠይቃት ቤት ድረስ ሄዷል። ያው ከዚህ በፊትም ጠይቋታል፣ ግን ደግሞ ዛሬ አበባ ይዞ ቤቷ ተገኝቷል። ሩታም እንግዲህ ያው ከዚህ በኋላ እንግዲህ እነ ሜሪ ይመጣሉ፣ የተለያዩ ነገሮች ከዚህ በኋላ ይፈጠራሉ ብዬ ነው ተስፋ የማደርገው። ለምን ዛሬ በነገራችን ላይ ጩጬ ራሱ ማለት ነው ራሱ እንዴት ነው አባቱ ላንድ የመሰለው ወይኔ ሕፃን ልጅ እኮ በጌታ በቃ የሆነ እቅፍ አድርጎት ምናምን ነገር በቃ ልክ እንደ አባቱ ነበረ የሆነ የተሰማው ይመስለኛል። እና አንዳንዴ እኮ ህጻናቶች አሁን የማያውቁ የሚባሉ ለዚህ ሩቴም እንግዲህ ከዚህ በኋላ መፍራት የለም የፍርሃት ቀንበሬን ጥዬ ከዚህ በኋላ ማንንም አልሰማም ብላለች። ዳኒም እንግዲህ እንደ ወንድምነት አንዳንድ ሀሳቦችን አቅርቦላታል። ያው ያሉት ነገር እንዳለ ሆኖ የአብርሃምና የእሷን ጉዳይ ባያነሳም ግን ስላሉት ነገሮች ተነጋግሯል። እንግዲህ እስከዛሬም ሳይጠይቃት ቀርቶ ሳይሆን ጠይቋታል። ዛሬ ደግሞ በኦዲየንስና በተመልካች ፊት እንግዲህ ቆንጆ አበባ ይዞ ሄዶ ጠይቋታል። ያም ደግሞ እኛም ደስ ብሎናል ስለመጣ ግን ደግሞ ሩቴ ያው ልጁ እኔን እንደማይመስል አውቃለሁ፣ ግን አፍንጫው እኔን ይመስላል። እኔ ግን በጣም አሁን ላይ ግራ የተጋባው ያለት ነገር ቢኖር ምናልባት ነገር ደግሞ ልጁ የኔ ነው ብሎ ዳኒ እንዳይመጣ እንደው አደራህን እውነት። እንግዲህ አሁን ላይ አብርሃም የሚሰማው ስሜት ይኖራል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ከእሱ ጋር ከዳኒ ጋር ስትመጣ እርግጠኛ ነኝ የሚሰማው የሆነ ቴንሽን የሚፈጥርበት ሀሳብ አለ። ለምን እንግዲህ ታውቃለች ከዚህ በፊትም ከእሱ ጋር የተለያየ ነገሮችን ሰርተዋል። ትንሽ ሁለቱ ብሬክአፕ ባደረጉ ታይም ከአብርሃም ጋር ከዳኒ ጋር የተለያዩ ነገሮች ሰርተዋል። በዛም ሰዓት እንግዲህ እሱ የሚያንጸባርቀው ባህሪ ነበር። ይጣሉ ይጨቃጨቁ ነበረ። ጽጌን በማል ገብታ ብቻ የተለያዩ ነገሮች በቃ ብዙ ነገሮች ተፈጥሯል ታውቃላችሁ። እና ደግሞ አበጋዝም እንግዲህ በዚህ አጋጣሚ አንድ ነገር ያስባል በጭንቅላቱ ተስፋ አድርጋለሁ። ማለት የሆነ ልጁን የመጠራጠር ወይም ደግሞ ልጅ በቃ ዲኤንኤን መርመር አለበት ብሎ ራሱ ባገረዩ ሳይ ላይ አይቀርም። ለምን በነገራችን ልጁ አብርሃም ነው የሚመስለው፣ ምንም ጥርጥር የለውም። እኛም ተመልካች እያየነው ነው አደለ? እያደገ ያለው የልጅ እንግዲህ ትላንትና ካያችሁት ዛሬ እንኳን ከለሩን እንኳን አልቀየረም። ትላንት እንዳየ ነው እንደዛው እንዳማረበት እንቦቅቅላ መስሎ ነው ያለውና ልጁ አብርሃም ነው የሚመስለው። ግን ደግሞ ይሄ ነገር እስከ ዲኤንኤ ድረስ ያስደርሳል ማለት ነው። ተወዳጆች እንግዲህ ምን አለ መሰላችሁ እኛ ሁለቱ አብሮ እንዲሆኑና ሰላም እንዲፈጥሩ እየሞከር ነው። ግን ደግሞ እነሱ ይሄ ያሉበት ሁኔታ ተመችቷቸዋል። በቃ ወደውታል፣ ይሄንን ሁኔታውን ወደውታል። በቃ እንደዚህ መሆናቸው ለእነሱ ያስደስታቸዋል። እና እኔ ለምን እንደዚህ እየሆነ እንዳለ አላውቅም። ስለዚህ ይሄ ፓርት ዋን ነው፣ ፓርት ቱ እያለ ይቀጥላል። መጨረሻው መዳረሻው ምን እንደሆነ ራሱ አናውቅም። እንግዲህ ቤተሰብ እንደምታውቁት በእነሱ ዙሪያ ብዙ ነገር ይሰራል። የአብርሃም ታላቅም ወንድም እንደምታውቁት መቶ እንግዲህ የተለያየ ነገሮችን ከእሷ ጋር አውርቷል። እሱ ሲያንስ ደግሞ እሱ ትናንትና መቶ ከእሷ ጋር ያለውን ነገር ለእኛ ያሳየ ሌላ ነገር ነው። ስለዚህ እነዚህ ልጆች ችግራቸው መፍታት ካልቻሉ በዙሪያቸው ሰው መጣም አልመጣ ምንም የሚፈጥረው ነገር የለም። ለምን ዋናው ፖይንቱ እነሱ ስለሆኑ ማለት ነው። ዛሬ ደግሞ አብርሃም በጣም ነው የሚናድደው፣ እርግጠኛ ነኝ በጣም ነው የሚናድደው። ለምን ብትሉ ይሄ ነገር ያው ያናድዷል። ለምን እኔን ይመስላል ልጁ ምናምን ነገር ሲል ያው አላደለ ወንድ እንደሆነ መሆኑ የሆነ የሚሰማው ስሜት አለና ይናደዳል። ስለዚህ ከዚህ በኋላ አሁን እነ ሜሪ ይመጣሉ፣ እነ ጽጌ ይመጣሉ፣ በአጠቃላይ ጀሞ ይመጣል። የተለያየ አዲስ ሀሳቦችን እያመነጨ ይቀጥላል ማለት ታውቃላችሁ። ከዚህ በፊት ስህተት በተፈጠረ ሰዓት እነ ሜሪ ገብተው እነ አቡሽ ገብተው ምናምን ነገሮች በጣም ነው ያንዘዙት የምታውቁ ከሆነ ማለት ነው። ላይታረቁና በቃ ነገሮች ጥቁርቁር ብሎ የቀሩት እነሱ ነገሩን አደፍርሰውት ነው። እስከዛሬ ሄርሜላ መታ ደግሞ ነገሩን የሆነ ወደ መቋጨት ደረጃ ያደረሰችውና እኛ አሁን ምንድን ነው የምንላችሁ? በቃ ይፋ አድርጉልን፣ የምትፈልጉትን ነገር ይፋ አድርጋችሁ አሳውቁም ማለት ነው። ሩታም ለአብርሃም ያላትን ፍቅርና ስሜት እየገለጸች ነው በአንድ ጎን። ለምን የልጇ አባት እንደሆነ እሱን ምንም ማየት ነገር በደልም ሆነ ማንኛውም ማየት ነገር እንዲደርስበት አትፈልግም። ገብቷቸዋል። በቃ ምንም አይነት ነገር በእሱ ላይ እንዲደርስበት ነው ወይ አትፈልግም። ይሄ ማለት ደግሞ ምንድን ነው? ይሄ ማለት ምንድን ነው? ኦኬ
ምናልባት የልጁ አባት ነው። አዎ ምንም ነገር እንዲሆንባት አትፈልግም። ይሄ ልጅ ደግሞ ደስታ የሚባለው ልጅ ደግሞ እሷን ብሎ ነው አይደል እዚህ ጋር እየተጋጋጠ ያለው ራሱን ሶሻል ሚዲያ ላይ መጥቶ ራሱን ከቤተሰብ ጋር ዛሬ እንደውም ትራቭል ሊያደርግ ነው የሚባል ነገር እንደውም በብሩክ ቻናል ተለቆ ነበር። በእርግጠኛ ልጁን አላየኑም፣ ግን ደግሞ ቪዲዮ የተሰራው እሱ ትራቭል ሊያደርግ እንደሆነ ኤርፖርት ሄደው ምናምን ነገር እሱ ወደ ውስጥ እንደገባ እንደዚህ አይነት ነገር ነው። በየቀኑ የሚመጣው ፓርት ሌላ የተለያየ ነገር ነው። ሁሉም ጀሞ የሚሰሩት አንድ እንኳን የተሻለ ሰው ለምን እንደሚጠፋ አላውቅም። አንድ የተሻለ ሰው ነገሩን ሊያስተካክለው ነገሩን ሊያበርደው ሁሉም የራሱን ኮንተንት ይዞ የራሱን አይዲያ ይዞ ለምንድን ነው የሚያመጣው? እናንተም የራሳችሁን አይዲያ ይዛችሁ ነው ጥሩ ስራ ስሩ። እኛም ደግሞ በእናንተ ላይ መስራት ያለብን ነገር እንሰራለን። ጥሩ ሰሩ እናሞግሳችኋለን። መቶም ካልጠፋችሁ ደግሞ ትክክል አይደለም ብለን እንወቅሳችኋለን። ቡዜም በራሷ ትመጣና የአብርሃምን ጓደኞች ታስጠነቅቃችኋለች። እናንተ ናችሁ ሄርሜላን ያመጣችሁት፣ ሄርሜላን ከአብርሃም ህይወት ማስወጣት አለባችሁ። እሱ ያላስወጣትን እሱ ፈቅድ ወደ ህይወቱ ያስገባትን አንዲት እንስት እንዴት ነው ሌላ ሰው የሚያስወጣት የሚችለው? አሁን እናንተ ለምሳሌ መቼም እያዳመጣችሁ ካላችሁ እዚህ ፓርት ድረስ ማለት ነው። እና አሁን አንቺ ወይም አንተ ወደ ህይወትክ የሆነ ሰው መጥቶ አንተ ተቀብለ እስካስገባኸው ድረስ ሌላ ሰው መጥቶ ያንን ሰው ከአንተ ህይወት ወይም ደግሞ ከአንቺ ህይወት ማስወጣት አይችልም። ለምን? አንተ ፈቅደህለት በርን ከፍተህ እስካስገባኸው ድረስ ለምን ገባ ብለህ አትከራከርም አይደል? ስለዚህ ይሄ ነው እየሆነ ያለው። እውነት ቆም ብላችሁ ብታስተውሉ በጣም የሚወዳችሁ የሚያከብራችሁ በጣም ብዙ ኦዲየንስ አለ። የእናንተን አንድነት የሚፈልጋለ። እናንተ እንኳን አንድ ባትሆኑ ሰላማችሁ ይፈልጋለ። ኦዲየንስ ራሱ በጣም እየተማረረ ነው። ለምን? በጣም ወጣቶች ናቸው እናንተን የሚከታተሏችሁ፣ ላይፍን ትዳርን እንዲጠሉ በቃ እያንዳንዱ ነገር እንዲያስጠላቸው በቃ እንዴ እንደዚህ ነው እንደ ላይፍ። ለምን? እናንተ የመጣችሁበትና የኦዲየንስን ማይንድ የያዛችሁበት ሴት ያረጋችሁበት አመጣጥ ይሄ አልነበረም። በጣም የምትዋደዱ ሩቴን ብትሆኚ በጣም ለፍቅር ዋጋ የከፈች ጀግና እንቁ የሆንሽ ሴት ነበርሽ። ታዲያ አሁን ላይ ነገሮች እንደዚህ ሲሆኑ በዚህ ደረጃ እንደዚህ ሲሆን ታዲያ ሰው እንዴት አይፈራም? ከእናንተ ምን ሊማር ይችላል? ምንም አይማርም። ብዙዎች የሚወዷችሁ ልጆች ራሱ አሁን ላይ ለእናንተ ዋጋ የከፈሉ ለእናንተ ብዙ ነገር ያደረጉ ልጆች በቃ ስለ እናንተ ተስፋ ቆርጧል። ለምን? ቢያንስ ለሰዎች እናንተ ደስታ መስጠት እንኳን ባችሁ ለሰዎች የክፋታቸው ወይም ደግሞ የመደበሪያቸው ወይም ደግሞ የሀዘናቸው ምንጭ መሆን የለባችሁም። ኦኬ ወይም ይፋ አድርግልን። አሁን በነገራችን ይፋ የሚሆን ነገር የለምን። አሁን ላይ በቃ ዳኒ ስለመጣ ዳኒ ደግሞ ነገሩን ያንዛዘዋል፣ የሆነ ነገር ይፈጠራል እንጂ ከዚህ በኋላ የሆነ ሰላም ይፈጠራል በታሪክ በጣም ገና ከዚህ በኋላ አመት ምናምን ይቆያል። አሁን በልጁ ጉዳይ ይመጣል። አሁን በቃ ሽቄ ነው። ለምን? ሰሞኑን ደግሞ ወይ ጽጌ ትመጣለች፣ ነገ ከነገ ወዲያ ሜሪ ትመጣለች ምናምን ነገር። አሁን ላይ ያለችው ደግሞ ሩቴ ማቻው ስለሆነ ያለችው ከሰዎች ጋር ኮሚኒኬት ለማድረግ ከሰዎች ጋር ለመገናኘት ያለው ነገር በጣም ምቹና አሪፍ ሁኔታ ነው። ገብቷችኋል አይደለ? ስለዚህ ያው በነገራችን ዳኒ መምጣቱ እና ደግሞ እንደዚህ አብረው ስለተጫወቱ ጥሩ ጊዜ ስላሳለፉ እንጂ ስላደረጉ ደስ ብሎኛል። ለምን? ሩታ በዚህ ክላስ ያስፈልጋታል ማለት ሰው ያስፈልጋታል ስላችሁ ከልጇ ጋር ነው ቤት የምትውለው። ያው ሌላ ስራ የላትም። ልጇ ነው ስራዋ። በእርግጥ ዩቱብ ትሰራለች። ደግሞ ዩቱብም ቢሆን የዚህን ያህል ይሄ ጉልበት የሚጠይቅ ስራ ምናምን ነገር አይደለም። የተወሰነ ሰዓት ቪዲዮ መቀረጽ ነው። ከዛ የዘለለ ነገር የለም። እና ግን ደግሞ በዙሪያ አሪፍ የሆኑ መልካም ሰዎች ያስፈልጓታል። ታውቃላችሁ ከዚህ ፊት ዳኒ፣ ጽጌ፣ አብርሽ ሆነው ብዙ ኢንጆይ ያደረጉት በጣም ብዙ ያሳለፏቸው ከዛም ባሻገር ደግሞ መጥፎ ጊዜያቶችን የሚያሳልፉበት ጊዜ አለ። ግን ደግሞ አሁን ላይ ደግሞ እነዛ ነገሮች የሚፈጠሩ ሊመስለኝ ተመልሰው እነዛ ነገሮች የሚፈጠሩ አይነት ስሜት ይሰማኛል። ለምን ዳኒ ለምን መጣ አይደለም፣ ወይ ደግሞ ዳኒ ዛሬ ለመቶ ጠየቃት አይደለም። ኦፍኮርስ እንኳን አይደለም ዳኒ ይሄኔ ስንት ሰው ጠይቋታል ከካሜራ ጀርባ ወይ ደግሞ ካሜራ ላይ ስላልወጡ ነው እንጂና መጠየቁ መምጣቱ ልጁን አንዳንድ ወጣት አሁን ላይ በጣም ነው ህጻናት የሚጠየፈው። ይሄ ሲያቀረሹ ምናምን ነገር እስቲል እሱ እንኳን እያቀረሸ ምናምን ሲጠርግለት ነበረ። በእርግጥ የሆነ ሸቶት ይመስለኛል አንድ ይሄ በጣም የተጋነነ ሽቶ ያው ለህጻናት ጥሩ አይደለም። ያው ህጻናቶች ሴንሲቲቭም ስለሆኑ ማለት ነውና ለማንኛውም ዳኒሻዬ እንኳን መተጠየካት እንኳን ጥሩ ጊዜ ያሳለፋችሁ። ግን ደግሞ አንተም ተንኩስ አታድግ። ልጁ ነኝ ይመስላል እያል አተንኩስ እንዴ ምንድን ነው አብርሃምን እንደማይሰጥ ታስባለ በይሰት እንዴ ባለቤቴ እቺ ታርጋ ነበር እንዴ ነው የሚሉ አሁን ሌላ ሀሳብ ሌላ የሆነ
ትካዜ ውስጥ እንዲገባ ነው ያደረግከው አብርሽን ማለት ነው። እና ለማንኛውም ተወዳጆች ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። እንግዲህ ሀሳብ አስተያየታችሁ ኮሜንት ላይ ጻፉ። እናንተም በጣም ወዳችኋለሁ፣ አከብራችኋለሁ። ባባይ